ፊልሙ ሲጀምር ሁለት እባቦችን እንመለከታለን። አንደኛዋ ነጭ፣ ሌላኛዋ ደግሞ አረንጓዴ። እነዚህ ሁለት እባቦች እህታማቾች ናቸው። ወጣት ቢመስሉም ግን ከተፈጠሩ 1000 ዓመታትን አሳልፈዋል። ነገር ግን እነኚህ ሁለቱ እባቦች ወደ ሰው ይለወጣሉ። አንድ ቀን ተራራ ላይ እንዳሉ ጂያን የተባለ ልጅ ይመለከታሉ። ጂያንም አበባ እየበላ ተራራ ይወጣል። እባቦቹም አበባ ሲበላ በመመልከታቸው ይገረማሉ። እውነታው ግን ጂያንና ጓደኞቹ ለመድኃኒት የሚሆን እጽዋት ለማግኘት ነበር የመጡት። እናም ሁሉም ተራራ መውጣት ይጀምራሉ። አረንጓዴው እባብ በትክክለኛ መልኳ ታስፈራራውና ጂያን ደንግጦ ከተራራው ላይ በመውደቅ ከታች ወዳለ ወንዝ ይገባል። ነጯ እባብም ይህንን ስትመለከት በሁኔታው ለጂያን ታዝንለትና ወደ ሰው ተለውጣ ወደ ወንዙ ትገባለች። ነፍሱንም ለማዳን ትንፋሽ ሰጣው ከረዳችሁ በኋላ ትሄዳለች። ጂያንም ሲነቃ ሁሉም ጓደኞቹ ዙሪያውን ከበውት ያገኛቸዋል። ስለረዳችሁም ልጅ ይጠይቃቸዋል። ጓደኞቹም ምንም ሴት እንዳልነበረችና በአእምሮ እያሰብክ ይሆናል ይሉታል። በዚያም ቀን ዕለት መንደር ውስጥ ፌስቲቫል ነበረ። የቤተ መቅደሱ መምህርና ጓደኞቹ ወደ በዓሉ ይሄዳሉ። በበዓሉም ላይ ጭራቆች በሰዎች ላይ ጉዳት ያደርሳሉ በማለት ሰግተው ነበር። ከሰዎች ጋር በመንገድ ላይ የነበረው ጂያንም ሁሉንም ለመውሰድ ይወስናል። በሌላ በኩል ግን ነጯ እባብ ሱዛን ትንፋሽ በመስጠት የጂያንን ሕይወት ማዳን ችላ ነበር። እናም ስለ ጂያን ማሰብ ማቆም አልቻለችም። ይባስ ብሎም እሱም ማፍቀር ጀመረች። ያንን ልጅ ለማግኘት ስላላት ፍላጎት ለእህቷ ለአረንጓዴው እባብ ትነግራታለች። ከዚያም ሁለቱም መንደር ውስጥ አንድ አይነት በዓል ለማክበር ይወስናሉ። በዚህ ምሽት ጌታውና ባልደረቦቹ ጭራቆች በሰዎች ላይ በማንኛውም ሰዓት ጥቃት ይፈጽማሉ ብለው ስለዘጉ ይዘጋጃሉ። በበዓሉ ላይ አረንጓዴው እባብ ከጌታው ባልደረቦች አንዱን ታገኘዋለች። አረንጓዴውም እባብ ስለወደደችውና ከሱ ጋር ጓደኝነት ለመመስረት ስለፈለገች በበዓሉ ለትቀርበዋለች። ነገር ግን ጓደኛዋ እንዲሆን የምትጠይቀው ልጅ ጭራቅ እንደሆነች ሳያቅ ጭራቆችን ለመያዝ ስለመጣ አሁን ማውራት እንደማይችል ይነግራታል። አረንጓዴው እባብ በድንገትም ጂያንን ታየውና ወደሱ ትሄዳለች። እህቷ ማግኘት እንደምትፈልግ ትነግረዋለች። ጂያንም እህቷን ለማግኘት ፈቃደኛ አልሆነም። አረንጓዴዋ እባብ በብስጭትም ወደ ወንዙ ትገባለች። እህቷንም ለመርዳት ጀልባውን ወደ ሱዛን ትገፋዋለች። ሱዛንም እሱ ጋር ስትደርስ ለጂያን ያላትን ፍቅር ትገልጽለታለች። ጂያንም ሌላ ሰው እንደሚወድና ማን እንደሆነች ሳይወቅ ትንፋሽ ሰጣ እንዳዳነችው ይነግራታል። ይህንን የሰማችው ሱዛን ስለሷ እየተናገረም እንደሆነ ይገባታል። እሷንም እንደሚወድ ታውቃለች። እሷም የሚወዳት ልጅ መሆኗን ለማረጋገጥ ሱዛን ወደ ወንዙ ትገፋዋለች። እናም በዚህ መሃል ያኔ አደጋ ሲደርስበት ሱዛን ወደ ውሃው በመግባት እሷ እንዳዳነችው ይረዳል። ከዚያም ይተቃቀፋሉ። ነገር ግን በዚህ መሃል የጭራቆች አጋጅ አንዷን ያገኛታል። ከነሱም ጋር በድፍረት ይዋጋል። በጦርነቱም ወቅት አንዷ ጭራቅ የመምህሩን ጓደኛ ስትነክሰው መምህሩን እርዳታ ይጠይቃል። መምህሩም ይመጣና ጭራቆቹን ተጋፍጦ ወደ ሲኦል በመላክ በእሳት አቃጥሎ ይገድላቸዋል። በማግስቱም ሱዛን ወደ ጂያን ቤት ሄዳ በጣም ደስተኛ ትሆናለች። አብረውም መኖር ይጀምራሉ። በመጨረሻም ላይ ይጋባሉ። ሆኖም ግን በበዓሉ ዕለት አንዷ ጭራቅ የመምህሩን ጓደኛ ነክሰው ነበርና ጓደኛውም ወደ ጭራቅነት ይለወጣል። በሁኔታውም በጣም ይበሳጫል። በሕይወቱም ደካማ ይሆናል። ወደ ጭራቅ መቀየሩ በሰዎች ላይ አደጋ ሊያመጣ ይችላል ብሎ በመፍራት ራሱን ለማጥፋት በማሰብ ወደ ምድረ በዳም ይሄዳል። ይህንን እርምጃ ለመውሰድ ሲዘጋጅ አረንጓዴዋ እባብ መጣ ለምን እንደዚህ ለማድረግ እንደሚያስብ ትጠይቀዋለች። እንደገናም እንዲያስብበት ታስማማዋለች። በምላሹም ወደ ጭራቅነት ሊለወጥ መሆኑና በሰዎችም ላይ ስጋት እንደሚፈጥር ማሰቡ የራሱን ሕይወት ለማጥፋት እንደገፋው ይነግራታል። አረንጓዴው እባብም ይህንን በሰማች ጊዜ ምላሷን በማሳየት እውነተኛ ተፈጥሮዋን ታሳየዋለች። እሷም ጭራቅ መሆኗና ጭራቅነቱን እንደምትረዳ በመግለጽ እንዳይጨነቅ ታደርገዋለች። በኋላም መምህሩ ወደ መንደሩ በመሄድ የጭራቆች ሰለባ የሆኑ ሰዎችን ይመለከታል። ጂያንም ሕይወታቸውን የሚረዳ እጽዋት ለማዘጋጀት ይሞክራል። ሱዛንም ይሄ በእንዲህ እንዳለ ጭራቆች ለነሱ ስጋት እንደሚሆኑ ታስባለች፣ ኃይለኛና አደገኛ በመሆናቸው። ሱዛንም እጽዋቶች ብቻ ለመፈወስ በቂ እንዳልሆኑ በማሰብ ባሏ ጂያንን ለመርዳትና የእነዚያን ሰዎች ሕይወት ለማዳን ወደ መድኃኒቶቹ ትንፋሿን ታደርግባቸዋለች። ሱዛንም የአይጥ ጓደኛ ነበራት። አይጧም ሱዛን ምን እየሰራሽ ነው? እስትንፋስሽን መስጠትሽ ላንቺ ስጋት እንደሚሆን አልገባሽም ወይ? ትላታለች። ሱዛንም ቢጎዳትም ግን ሌሎችን ለመርዳት ትወስናለች። ጂያን ለመንደሩ የእጽዋቱን ፈሳሽ ሲያጠጣቸው ወዲያውኑ መዳን ይጀምራሉ። መምህሩም ይሄ ነገር እነዚህን ሰዎች ሊፈውስ መቻሉ ያስደንቀዋል። ያልጠበቀውም ነገር ስለተከሰተ እነዚህን እጽዋቶች ለማዘጋጀት የረዳው ነገር እንዳለ በማሰብ ጂያንን ይጠይቀዋል። ጂያንም አዎ ባለቤቴ ረድታኛለች በማለት ይመልስለታል። መምህሩ የጂያን ሚስት ተራ ሰው ሳትሆን ጭራቅ
እንደሆነች ይገነዘባል። ለጂያንም ደህንነት በማሰብ መምህሩ ቅዱስ ቢላዋ ይሰጠዋል። መምህሩም ለምን በእነዚህ ድርጊቶች ላይ እንደምትሳተፍ ሱዛንን ቀርቦ ይጠይቃታል። ሱዛንም ጭራቅ ብትሆን ግን ሰዎችን እንደማትጎዳ ትነግረዋለች። ለምን ሰዎችንም መስላ በሰዎች መካከል እንደምትኖር ይጠይቃል። ምንም እንኳን ያልተለመደ ነገር ቢሆንም መምህሩ እሷን እንደ ጥሩ ጭራቅ ይረዳታል። እናም እሷን ከመክሰስ ይቆጠባል። መምህሩ ሱዛን ጂያንን መልቀቅ አለብሽ ይላታል። ካልሆነ ግን ጥሩ ነገር እንደማይፈጠር ይነግራታል። እንደሚገላትም ዝቶባት ይሄዳል። በዚያ ምሽት ጂያን ወደ ቤት ሲመለስ በእባብ መርዝ ላይ ውጤታማ የሆነ የመድኃኒት ወይን ያመጣል። ምንም እንኳን ሱዛን እባብ ብትሆንም ጂያን ወይኑን እንድትጠጣ ያደርጋታል። ሱዛንም ከጠጣችው በኋላ እንግዳ የሆነ ስሜት ያድርባታል። ራሷንም በክፍል ውስጥ አስገብታ ትቆልፋለች። ጂያን ለምን እንደዚህ አይነት ባህሪ እንደምታሳይና ወይም በሱ እንደተናደደችበት ያስባል። ሱዛን ራሷን መቆጣጠር ያቅታትና ወደ እባብነት ትቀየራለች። መምህሩም ሊይዛት ይመጣል። እናም በድንገት ጂያን ነጯ እባብ ሚስቱ እንደሆነች ሳያቅ ሱዛንን መምህሩ በሰጠው ቅዱስ ቢላዋ ይወጋታል። በቅዱሱ ቢላዋም የተወጋችው ሱዛን ወደ እህቷ አረንጓዴዋ እባብ ትሄዳለች። ነገር ግን ወደ ሰው መልሳ መቀየር አትችልም ነበር። ጉዳቱም እሷን ለዘላለም እባብ ሆና እንድትቀር ያደርጋት ነበር። የሚስቱ ነገር ያሳሰበው ጂያን መምህሩን ይጠይቀዋል። መምህሩ በእርግጥም ይህች ነጭ እባብ ሚስት ነበረች፣ ያገባኸው የ1000 ዓመት እባብ ነበር ይለዋል። እውነታውን ካወቀ በኋላ ጂያን ይደነግጣል። በዚህም መሃል ሕይወቷን ስለሚያድነው እጽዋት የሱዛን ጓደኛ አይጧ መጣ ትነግረዋለች። ነገር ግን ያንን እጽዋት ለማግኘት ጭራቆች ስላሉበት አደገኛ እንደሆነም ታስረዳዋለች። ምንም እንኳን ስጋቶች ቢኖሩም ጂያን እጽዋቱን ለማግኘት ወደ ቦታው ይሄዳል። ተክሉንም በሚፈልግበት ወቅት ጭራቆች ያጋጥሙታል። ነገር ግን ጂያንን ለመርዳት የመምህሩ ጓደኞች ይመጣሉ። ከዛም አይጧ ያንን እጽዋት ይዛ ወደ ሱዛን ወስዳ ትሰጣትና ታድናታለች። ሱዛንም ካገገመች በኋላ መምህሩና ጓደኞቹ እሷን ከጂያን የመለየት ፍላጎት እንዳላቸው ትገነዘባለች። በምላሹም አጸፋዋን ትመልሳለች። ዓላማቸውን ስለተረዳች ከጂያን ጋር ያላትን ግንኙነት ለመጠበቅ ታስባለች። ሱዛን ስለ ደህንነቱ ተጨንቃ ወደ አንድ ቦታ ጂያንን ትወስደዋለች። ነገር ግን ጂያን ባለቤቱን ሱዛንን ጨምሮ ትውስታው ስለጠፋ ማስተዋስ አልቻለም ነበር። ሱዛን መምህሩን ባለቤቷን ምን እንዳደረገው በመጠየቅ ትጋፈጠዋለች። እንደ ዕድል ሆኖ ግን የጂያን ትውስታ ይመለስለታል። እናም ወደ መደበኛ ማንነቱ ይመለሳል። ይሁን እንጂ ሱዛን ጭራቅ እንደመሆኗ መጠን መምህሩ ኃይሉን በመጠቀም አንድ ጥንታዊ ቤተ መቅደስ ውስጥ ለዘላለም ይቆልፍባታል። ጂያንም ከቤተ መቅደሱ ውጪ ሆኖ ሕይወቱን ሙሉ ሚስቱን በመጠበቅ ያሳልፋል። በስተመጨረሻም የመምህሩ ጓደኛ በጭራቆች ስለተነደፈ ጭራቅ ይሆናል። ውድ የኩራዝ ፊልምስ ቤተሰቦች ለዛሬ ያዘጋጀንላችሁ ይህንን ይመስል ነበር።